አይናቸውን እኮ በጨው በዳለ አይናቸውን በጨው ታጥበው ይሄ በተለይ ብሩኬና የመዳሜ ጸባይ አንድ ነው። የምሬ ነው። የሆነ ነገር ትላለች ትረሳለች። እሱ የሆነ ነገር ይላል የልቦን አድርገው እኮ ነው እንደሱ የሚሉት። አንቺ ሴትዮዋ ለምንድን ነው የሚከፍለው? ይሄ ካላነሳሽ ለምንድን ነው የሚከፍለው? ብላ ብላ ምናምን ከዛ በኋላ ስመጣ የሆነ ከስራ የሆነ ነገር እንድታድገ ስጠብቅ ሀቢቢ ተርታ ሄሽ ትላለች። በምን ሰዓት ነው የምትጠረው? አንቻው ተርታ ይባት ምታርጊ እኔ ራሱ ያችን ቀን ነው የናፈቅኩት። ፍቅር እየታገለሽ እኔ መቅድጌ እኔ አፍሬ ነው የምሞተው። በስመ አብ ማለት ነው። እኔ ታባርጉ እናንተ እንስሻ ድረስ ታባርጉ በነፃ ነው እንደምትስቁት። እዚህ 131 ሰሚገንዬ በነገራችን ላይ እናንተ ነገ ብሩክ አለማጆ ባለ ዩቲዩበሩ እና ኢኔፍ ጌም አለኝ ደሞቹ ጋር ሼር እናደርጋለን። ነገ እኔ ወይ እሱ ፀጉሩን ይቆርጣል ወይ ቲሸርቱን እኔ እንኳን እሱን ይቀጣለሁ። ግን እኔ ፀጉሬን እሱ ካሸነፈ እኔ ፀጉሬን ልጣለሁ። እኔን ደግሞ ካሸነፍኩ እኔ እሱ ደግሞ ቲሸርቱን አውጥቶ ሲክስ ፓኩን ያሳያል። የምሬ ነው። እስኪ ካለው በእነሱ ቤት እኮ አሁን እነሱ ልክ ድራማቸውን ሲጨርሱ እኮ ቤተሰቦች ብዙ ትምህርት እንደተማራችሁ በእነሱ ቤት እኮ እኛ አማርኛ ቅኔ አናቅም አሉ። አንቺ ደግሞ ምን ምድረ እዚህ እኮ የሚገምቱት እኮ ምንም ማቀዝብ ነው የሚመስለው። ኧረ በእናትሽ እኛ አውቀን እንጨዋለን እንጂ ጠንቀቀን ነው። ጀንዬ ይገባል ለእኛ ማለት ነው። የምር እነሱ በጣም ይገባል ሲያልሽ አንቺ ግን እነሱ እንደዛ ስል ማለት ነው። አሁን አንቺ እንደዚህ ብለሽ እነሱ ላይ ትታወሪ ማለት ነው። ሌሎቹ ምን ይላሉ? የብሩክ ጥላቶች ለብሩክ አሁን አንዷም ጌታ ምን አለች? አንቺ ትቃጥ ያለሽ እንጂ ብሩክ ይሄዳል ትላለች። እኔም ለምንድን ነው እኔ በሱ የምሬ ነው ምዬ ነው የምነግርሽ። እኔ አልቃጠም። የሱ ምን ሰርቶ ነው? ማፈሪያ ምን ስለሆነ ትቃጥ ያለሽ? አንቺ እኮ ጀግና እኮ ነሽ። ደግሞ አንዷ ማለት ነው ደግሞ የብሩክ አንዷ ደግሞ ሪስ ለምን ብላ ነው ጻፈችው? የብሩክ ጥላቶች ሰብስክራይቡን አንሱ እያሉ የብሩክ ጨመር። ይሄ ማይምነት ደደብን እነሱ እንኳን ከነሱ ጋር ይዘገገን የጌታ እንኳን ለኛ እሺ እኛ አሽቃባጮች ነን፣ እሺ እኛ አስመሳዮች ነን፣ እሺ ብለናል። እሺ ይቀር ለነሱ ብሎ እንኳን ለነሱ ብሎ እኔና ሃይሚን የምትወዱ ለእኔና ለሃይሚ ወይ እኔና ብሩክን ወይ እኔና እንደዚህ እኛ ሁለታችን የምትወዱ ልጆች እንዳትጎዱ ብሎ ለነሱ እሺ እኛ ተው። ግን ለነሱ ብሎ የሆነ ጥሩ ቃላቶችን ቢያወሩ ምን ችግር? እነዚህ ደግሞ ደደቦች ደንቆ አላየሽም እንዴ? ዛሬ ራሳቸው ማይሆኑም ላኖራችሁ ነው አለ። ያቺ ለምን ተደባለቀች? ያቺ እኮ ክብር ያላት ናት እኮ ሜዳ ላይ የምትንዘላዘል ባለጌ አይደለች፣ የሜዳ አህያ አይደለች። እንኳን 3 4 ይበል 5 ይበል 10 ይበል ግን ማለት ነው ችግር የለም። እሷ ትወጣለች አትወጣም፣ ትወጣለች ችግር የለም። እዛው ምንም ነገር ትሁን ግን ምን አገባን እኛ። አሁን እኮ እኛ ማውራት እኮ አልችልም። የምሬ ነው ጌታ ግራ ያጋባል እኮ አንዷን አሁን ኧረ በጌታ እኔ በማጎን ልሆን እኔ እኮ ግራ እኮ ነው የገባኝ። እሷም እኮ አሳልፋ እየሰጠችን ነው ችግሩ እኮ እሷ አሁን ማለት ነው የምሬ ነው። እሷ እንደዛ ስል የሆነ ቤት ተከራይታ ወይ የሆነ ነገር ብታደርግ ኖሮ የሆነ ራሷን ነፃ አውጥታ በራሷ ኮንፊደንስ ብትቆም እኮ እኛም ኮንፊደንስ ይኖረናል እኮ ማንንም አንሰማም። ሲጀመር እኔ ራሴ አሁን እንኳን ማንንም አልሰማም። ለምን እኔ ማንንም አልፈራም። ለራሴ ነው የምኖረው። ራሴ እኔ እኮ አንድ ቀን ውስጥ ማለት ነው ምን ታታቁም ገኒ ማለት ነው እሷ ማለት ነው ወደው አትቾክልም። ታውቃላችሁ ቀስ ብላ ታስብና ይሄ ነገር ይሆናል አይሆንም ብላ ማንም ሰው አትሰማም። የቆረጠችለት ማለት ነው ትታው ነው የምትወጣው ማለት ነው ከቤት ለማየት አብቃችሁ። አሁን ዝም ያለችው የሆነ ነገር ነው እያጣራች የሆነ ነገር እየፈለገች ነው እያየች ነው ዝም ብላ ማለት ነው። አሁን ዛሬ አላየሽም እንዴ ሶስታችሁንም? እሷ ናት 3 ሆና የምትኖር ወይ የድሮን ወረዝን እንጃ የሚያወራው ነገር አንድ አይጥም ወሬ ምን ጫውጫው እኮ አይልም እኮ አንቺ የሚያወራው ወሬ እኮ በጣም ነው የሚያስጠላው እኮ እያደረ እናንተ ማለት ነው የሆነ ልጅ ባለፈው እሱ ልጅቷን ስታመጣ የሆነ ኮሜንት እንደዚህ ምን ኮሜንት አይቻለሁ። አንተ ደደብ ካንተ ድሮ ምንድን ነው የምጠብቀው? እኔ ካንተ ድሮ ምንድን ነው የምጠብቀው?
ይሄ ነው እንጂ አለች አንዷ ማለት ነው። እና ከሱ ጥሩ ነገር የሆነ አነጋገር ምናምን ግን እሱን የሚወዱ ልጆች ግን ቤት በኩል ማለት የእሱ አነጋገር ይመቸኛል እሱ አሁን አወራ ብለው የሚፈስጡ ልጆች ይምር ነው ማለት ነው። እናንተ የማይሚ ልጆች ብል አሜን ብለው የሚቀበሉ ልጆች ናቸው። እኔ ግን ይሄን አልቀበልም። የምሬ ነው። አባቴ እንኳን የሆነ ነገር እንትን የሆነ ነገር ብል እኔ ምን አልክ ብዬ 2 ጊዜ ጠይቄ ከሱ እንትን ሰምቼ ነው ማየት የምፈልገው። ዝም ብዬ አልሄድም። ግን አሁን ግራ የገባኝ ነገር ውዶቼ ማሮቼ እንኳን ሌላ ነገር ይቅርና እኔ ዛሬ ሀይሚዬን አላየሁም እና ጌታ መጨረሻ አመናችሁ እንዴ እናንተ? አሁን ተለያይተው ነው ቁርጥ ብሎ ማለት ነው። ታውቃላችሁ ወርቁን ጣል ወርቁን ማለት ነው። ለካሜራ ማሉ ለሱን አቀበለችውና አይደለም መሬት እኮ ጥሎታል። መሬት ወደቀ። አባ የእንትና ስሚ እንኳን ተለያዩ። እሺ ተለያዩ። 1 ሳምንት ሙሉ የሀይሚ ስም እንዳይጠራ 1 ሳምንት ሙሉ ሀይሚ የብሩክ ስም እንዳይጠራ ካላስ እነሱ ደግሞ ከቤቷን ትውጣ ወይ እሱ ከቤቱ ይውጣ። 1 ቀንም 1 ሳምንት ሙሉ ማለት ነው በሷ ቤት ሀይሚ ብቻውና ወይ ሌላ ሰው ጋር ትምጣ። እሱን ከማነት እቺ ላዝ በቃ እንዴ እሱ የራሱ ጀመረው ካለ ከጀመረው ህይወት ጋር ይምጣ። አሁን እኮ ከጫውታው ወጣ ይመስለኛል። የኔዋ ይመስለኛል እንደሱ ሲጀመር ሀይሚ እንኳን ለማዝናናት ብላ ሌላ ሀገር ብትሄድ ነገ ጌታ ይሄን ብታሳይ አንተ እኮ ግን ምስጋና ምን ይሳናል? አንተ ምስጋና እኔ እኮ ማለት ነው እኔም ማለት ነው እሷ እንኳን ሌላ ሀገር እኔም ማዝናናት ፈልጋለሁ ራሴን መረፍረሽ ማድረግ ፈልጋለሁ ብላ ብትሄድ እኔም ሙሉ ልብስ ገዛልሽ ነበር። እኔ ራሴ እንኳን ላንቺ የሆነ ነገር አደርግልሻለሁ። አንበሳ ነው ማድረግሽ። እናቴ ትሩጥ እንደምን እናቴ ትሩጥ ያለሽ ምክርጌ ለእኔ ቆይ ታያለሽ። እንደዚህ ነው። በጣም ታምረኛ ናቸው። እሱ አሁን ያኔ ሐዋሳ ሄደች ቀን ለ3 ቀን ቪዲዮ ሳይሰራ የተቀመጠ ሰውዬ ኧረ ተው እናንተ። ይኸው አሁን 2 ቀን ሆነው አይደል እንዴ? 2 ቀን ሆነው። እውነትሽ ነው የምር መቅዲ እውነትሽ ነው ማሪ። ታስታውሳላችሁ? እንደ ቡታጀራ ላይ ሊሄድ ነው ያለች ቀን 3 ቀን አልመጣም እኮ ቪዲዮ ትናለት እኮ ነው። ሐዋሳ ሄደች ቀን እኮ ቪዲዮ ትናለት እኮ ነው። አሁን ዛሬ 2 ቀን ሆነዋል እንዴ? አንቺ ደግሞ ኧረ በእናትሽ ዝም በይ እስኪ። እችን እያሰለጠነች ነው ውጪ እናንተ ምንና። ስለዚህ በእናትሽ እናውቃለን እኮ ብዙ አታናግሩን። አሁን ይሄንንም አሁን ነገ ራሴን ችዬ እመጣለሁ ብሎ ይመጣል። ይሄን አሁን እኮ ስራችን ነው ያሉት፣ ሁላቸውም ስራችን ነው ያሉት። እዚህ ቁጭ ብለው እየሰሙ ነው ቡና እየጠጡ። አሁን እነሷን በእኛ ላራዳው ነው ማለት ነው። ወይኔ አሁን ብሩክ ልጅ ሲል ብሩክ እንጂ የኔ አድናቂ ናት። ወይኔ እሷን ትደግፋለህ ከፎሎ አደርጋታለሁ ይላል። ማይም ልጅ አንተ የምንም ጀግና አይደለክም። ይሄ ኦርጦራ እኔ ፍቅር ነኝ። ፎቶውን ውስጥ ግባና ፎቶውን ውሰድ። የሀገሬ ስምም አለ መታወቂያም አለ ማሬ። እኔ ፍቅር ብቻ ነኝ። የሀይሚ ፎቶ ፊፊ ገብታለች እንዴ? ዛሬ ሰዓት ምን ይመችሽ? እግዚአብሔር ነው ማንም ሰው ሲያወራ እንዲህ ነው ይላል። ሻንት የግል ጠይቃችሁማ መግዲ ለምንድን ነው ችሉ ይሄ 2 ቀን ልጅቷን ይዞ ያልመጣው? ደግሞ በማታ ደግሞ እናወራለን። አሁን ስለ ልጅቷ ታውሪ ወደዛ ሌላ ሰው ሲወራ እኔም በጣም ነው የምወድሽ አንቺን። እቺ ብሩክ ጋር የመጣችው እርካሿ አሁን የችኛው እርካሿ ሳይሆን የቺ እርካሿ ወይ ሁለቱም ርካሾች ናቸው። ገርማሟ ናታ። ሁለቱም ርካሾች ናቸው። እኔ ግን ያቺ እቺ ያሁኑ ርካሽ አይደለችም ለኔ ሐቅ ነው። ፍቅር እኔ ልንገርሽ ዩዘሪ ልንገርሽ የብሩክ የምትገባው እቺ ልጅ ናት። በቃ እኔ ወስኛለሁ ዘንድሮ። ፍቅር ከዚህ ውስጥ ውጪ ቆይ እኔ ከነገርኩ በኋላ ውዱ እንጂ ምንድን ነው እየሄዳችሁ ነው? እንደ በኔ ላይ በኢየሱስ ተረጋጉ። ቀጭን ተረጋጉ። እኔ ያልኩት ማለት ነው
እነሱ ሁለቱም ቆሞ ማለት ነው። የምሬ ጫው የሌለ እንትን ምግብ የለም ውሃ ነው የሚለው። እንኳን እነሱ ከሀይሚ ጋር እንዳይመጡ የምሬ ነው። እኔ አልፈልግም እነሱ ሁለቱ ማለት ነው። እነሱ ሁለቱ ይሄዱ። እቺ ዶርፊኖ ከህይወታቸው እንኳን ይውጣና እቺ እዩ ናት የእሱን ልኩ የምታውቀው ልኩን። ባለፈው ምን አለች? ቤት እኮ ይሄን የሚያክል 7 እጥፍ መግዛት ይችላል። እንቅጩን የኔ እናቴ ልጅ ነው የምትለው ወይኔ እሷን ቁጭ ስታወር ማለት ነው። እዛ ቀን ምን እንዳታውቂያለሽ? ልኩን ነው ማሳየዋል አላለች። እኔ ደስ ይለኛል እንደዚህ አይነት ጸብጸብ የሚወዱ ሴት እኔ ደስ ይለኛል። እዛን ቀን ብላለች። ልኩን ነው ማሳየው አለች እኮ። እኔ እንደዛ ነው የወደድኳት የምሬ ነው። እንቁጭ የሆነ ሞኙ ጎን ላይ ትነካለች። ይህም በጥፊ ብትመታስ አልጨውቶ እኔ ጌታ ወይ ከየት ልውሰድ? ሰው ከየት ላምጣ? እንቅጭ በጥፊ ማለት ነው። ወይ ሸቤ የሚያስገባ ሰው ማለት ነው። ሸቤ ሄደው ቦርቱን ቀንሶ ሁሉ ቡታጀራ ለቃቃሚ ሁሉ ለቃቅሞ በስታል ውስጥ ይዘው ሄደው አባቴ አምላክ ያስራቸው። ኧረ እነሱ አስጠሉ። አሁን በቃ መጅጅ አሉ። ወይኔ ምን እዛን ቀን ይሄ ሴት ቤቢ መጣ ነገው ሀይሚ ነበር መግቢያ ሰርታ የምትመጣው ነበር። ግን እቺ ልጅ ወታለች። ምክን በዚህ ነገር ሀላስ በቃ ጸጥ ያለች ቦታ ጸጥ ብላለች። ራሷን እያስተዋለች ራሷን እንትን እያዳመጠች ነው። እንደዛ ብላችኋት ደግሞ እንደዛ ብላችኋት ነገው ነገር ዝም በሉ። ነገ መግቢያ ይዛ ትመጣለች። ደስ ይበል። ምን አገባኝ? ዝም ብላችሁ አርፎ አይቀመጡም። እኔ በበኩሌ ገኒ እንደውም እንኳን ጸጥ ብላለች። ስለዚህ ደቂቃ ፍቅር አታነካኪ፣ ዝም በይ። ይሄ ነገር ይሰማል። ይሄ መቅዲ ይሄ ነገር አንቺ ብቻ ስሚ መቅዲ፣ ይሄ ነገር ይሰማሉ። ከዛ በኋላ አንቺ መግቢያ ስሪ ይላሉ። እሷ ደግሞ እሽላተራለች ነው መቅዲ ኖ ብታርፍ እንደሰራ መግቢያ መስራት እሱ ከነዚህ ጋር ባትጨማለቅ ይሻላታል። ሜዳ ላይ ስድስት ቦታ ቆሻሾች ጋር ቆሻሻ አይደለም 666 ቦታ እንዳትሄዱ። 666 ብዬ ስሙን አውጥቻለሁ። ሲጀመር እኔ ወስኛለሁ። ወሰንሽ በቃ። አዎ 666 በጣም ነው እንደ 666 ናቸው። በጣም ነው እንደ ወሰንሽ። አንቺ ደግሞ 666 እኮ ብር ያመጣል እያሉ ነው። አሁን እኔ ስሰማ አንቺ ባለፈው እኔ በስ ያስተምራል አንቺ አልሰማሽም? መግብ እንትን የቅድሞ ክፍያ ማለት ነው 2 መኝታ ያለው 2 ቤትና 1 መኪና ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንቺ እኔ ሰምቻለሁ። እባክሽ አዲስ አበባ ምድር ላይ ጭፈራ ቤት የሚገቡት በተራ ነው እያሉ ነው። ታይ አታስቡ። እባክሽ ባለፈው ብሩክ ስጦታ ብሎ ሲሰጥ አላየሽም እንደ ይሄ የቅድሞ ክፍያ ነው። አንቺ ሲቀጥል ደግሞ ብየው ታይ እባክሽ እኔንም ያስጠረጥራል። እናቴ በአንድ አፍታ ሄዶ አመጣ አንዷን። ኧረ ሶስታችሁንም ላኑራችሁ ወይ ብሏል ዛሬ እኮ። አንተማ ዛሬ በሳቅ ፍቅር ግን ይመችሽ፣ በእውነት ይመችሽ። ፈታ ነው ያረግሽኝ። እንደ እውነቱን ስነግርሽ እውነት የአባቴ አምላክ ማለት ነው። የአባቴ አምላክ እሱ ራሱ አያኖር እግዚአብሔር። እሱ እንዴት ነው የሚያኖራት? እሱ ሲጀምር እንዴት ማዚ እሱ ራሱ እያኖረች ያለችው እሷ ልጅቷ ሆናት። እኛ ማለት ነው እንኳን ዝም ቢመጣ እቺ ዝም ቢወር ብዙ ናት አይደለችም ብለ ነው መርምረ ነው የምንለቀው። ማጂን ቆሮስ ድብስብስ እኔ እኮ ፍቅር እኮ እንደሞኝ ነው የሚያዩን እኮ ቴላ ተኒዋ ወላይታ ተንሲቶ ደና ፍቅር ቴላ ቃል ማሪ በአምስት ቪዲዮ ማለት ነው። መጀመሪያ ሀይሚና ሙቢ ሲመጣ ጥቁር ሀይሚ እንትን ምንድን ነው የአንገት ብር ሲሰጥ ጠቁር፣ ደግሞ ሁለተኛ ከወንድሙ ጋር ሲመጣ ቀለ። እኛ እናውቃለን። እኛ ማሮቼ አሁን የመጡ መጥ ያለች ሀይሚ ለመጣዎቹ ነው ይሄ ቀብራርነቱ። እኛ እናውቃለን። ትክክል ፍቅርዬ፣ እኛ እናውቃለን። እኛ እኮ ለዚህ ነው አትነካኩን የተወለዳችሁ። ምንሽ ፍቅርዬ የዛ ቪዲዮ የለቀቁ ጊዜ ምንድነው ቆሻሻ ያሉ ጊዜ ምን እንደሚመስሉ አይተሻል አይደል?
ሙቤ ቆሻሻ ያወጣ ጊዜ እሱ ራሱ ሊወስድ ነበረ። እሱ ነው ቆሻሻ የሚያወጣው። የዛኔ ምን እንደሚመስል ገንዬ ማለት ነው። የምር ነው እውነት። ይሄ ደግሞ ውሸት አይደለም፣ ሀቅ ነው። የምር ማለት ነው። 2008 አይደል 2007 ማለት ነው። መሀል ድረስ ብሩክ መኪና ያጥባል። የምሬ ነው። ይሄ ደግሞ ውሸት አይደለም። የምሬ ነው። ቃል አይደለም። መኪና እያጠበ ነው የምኖረው። ይሄ ላባጀው ማለት ነው። የምር